ስላንቺ ሰው ቢነግረኝም ልለይሽ ፍጹም አልቻልኩም። እንዳልቆርጥ አቃተኝ እንዳልቆርጥ ከሰው አላየሁሽ እንዳልቆርጥ ደሞ ይታየኛል ውበትሽ ሳስብ ለይሽ። ማውራት ፈልጋለሁ ነው ያልከው? አውራት ከኔ ጋር አውራ ተወሱና ከኔ ጋር አውራ። ፈልገሽ ነው ከቤት የወጣሽው ማለት አስገድዶሽ አይደለም? ይሄንን ነው ማወቅ ፈልገሽ ነው? ካንተ መለየት በፈልግ እንደዛ አላደርግም። ሰጠሁሽ እኮ ነው። ይሄው ነይ ሰላም ከፈለግሽ ይሄው አለው አልኩሽ እኮ አልቀበላልሽ። ሰላም እንዴ ምኑ ነው ሰላም ያገኘችው እቺ ልጅ? ካንተ ጋር ሆና ሲውና ሰላም ያገኘችው አንተ ነህ። ሰላም እየነሳ ያለው ስርዓትን ያዝ ብሩኬ፣ በቃ ስርዓትን ያዝ። እንደዚህ አይነት ወሬ እንድታወራ አልፈልግም። ወንድሜ ነው፣ ወንድሜ መከበር አለበት። ስርዓትን ያዝ። አፉን ሲነካ እኔንም ማስከብሪያ ይኸውልህ፣ እስካሁን አክብሬ ያለሁሽ አንጠለጥላለሁ። እረፍ ብሩኬ፣ አክብሬ ያለሁ ወሬ ብቻ እደፋለሁ። ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን ዛሬ መጥቻለሁ በድጋሚ። በቅድሚያ አረብ ሀገር ያላችሁ እህት ወንድሞቻችን የኛ ፋሚሊ ሆናችሁም ያልሆናችሁም ብቻ ሁላችሁም ራሳችሁን ጠብቁ። ያው ራሳችሁን ጠብቃችሁ ምንም የምትፈጥሩት ነገር ያለ ይኖራል ብዬ አላስብም። ያው ጸሎት እናደርጋለን፣ እናንተም ጸሎት አድርጉ፣ ወደ ፈጣሪያችሁ ተመለሱ። ካለባችሁ ችግር ፈጣሪ በሰላም ያወጣችሁ። ይደብራል የምንሰማው ነገር ምናምን ሁሉና አይ ቲንክ አንዳንድ ቦታም እያየሁ ነበረ ሶሻል ሚዲያም ላይ ምንም አይነት ፖስት እንዳታደርጉ አይነት የሚሉ ነገሮች እያየሁ ነበር። ብቻ ከሁሉም ነገር ጸርታችሁ በቃ ወደ ፈጣሪያችሁ ቅረቡና ያለውን ነገር ሰላም እንዲያደርግልን መጸለዩ ይሻላልና አድርጉም ትባሉትን ነገር በማድረግ አግዟቸው። ዋናው የእናንተ ሰላም ነው፣ ዋናው የእናንተ ጤና ነው እና ደግሞ ቤተሰቦቻችሁም ጋር እየደወላችሁ ደህና እንደሆናችሁ ያው ልጅ እኮ አላ አይደለ ችግሮችን ዋጥ አድርጎ መኖር የሚችል ሰው ነውና እንደዛ ሆኑላቸው፣ ምንም እንዳልተፈጠረ አይነት ነገር። እነሱም ተጨንቀው እናንተም ችግር ውስጥ ሆናችሁ ብዙ አይመጣውም፣ ደስ አይልምና ቤተሰቦቻችሁንም እየደወላችሁ አረጋጓቸው። በየሰዓቱ በቻላችሁ ታይም ማውራት የምትችሉ ሰዎች እየደወላችሁ ሰላም እንደሆናችሁ ንገሯቸው ምናምንና ብቻ ፈጣሪ በያላችሁ በይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። እኔ በጸሎቱ ሁሉ አስባችኋለሁ። ፈጣሪ ከእናንተ ጋር ይሁን። እሺ መልካሙን ሁሉ ያምጣልና በቃ ሰላምን ይስጠን ፈጣሪና ብቻ ያሳዝናል። ፈጣሪ ከሁላችንም ጋር ይሁን፣ ከእናንተም ጋር ይሁን። በጣም በቃ እንዳልኳችሁ እሺ፣ የሆነ ራሳችሁን ጠብቃችሁም ትከላከሉት ነገር አይደለም ምንም። ግን ያው ወደ ፈጣሪ በመቅረብ ነው ሁሉንም ነገር የምታሸንፉትና እንደዛ በማድረግ ራሳችሁን ሴፍ አድርጉ፣ ከፈጣሪያችሁ ጋር ቅረቡ። ይህንን ነው ልላችሁ የምችለውና ፈጣሪ ከእናንተ ጋር ይሁን። በቃ ወዳችኋለሁ በጣም። ሲቀጥል ደግሞ ወደ መጣሁበት ነገር ስመለስ ከኤፍሬም ጋር ወርተናል። እየመጡ ነው። አይ ቲንክ ይዟት ይመጣል። ነገር ካልፈለገ ይዟት ይመጣል እና እሷን ማውራት ፈልጋለሁኝና ኤፍሬም እንቧከረዩ ስላለ ስለጮኸ ምንም ስላለ ምንም ያመጣው ነገር የለም። ምንም አያመጣም። ሃይሚ ትልቅ ልጅ ነች። በራሷ ብዙ ነገር መወሰንም ማሰብም ትችላለች። ሲቀጥል ደግሞ ኤፍሬም እኔንም ሆነ የተፈጠረውን ችግር የተረዳም አይመስለኝም፣ ሊረዳንም የሚፈልግ አይነት ሰውም አይመስለኝም እና የተፈጠሩት አይ ቲንክ እኔ አላቅም። እኔ ብሩክ ላይ ብቻ ነው የሚበረታው። እኔ ከዚህ በላይ ምን ላደርግ እንደምችል አላቅም። ያው እቴን እያሰቃየህ ነው ምናምን ነው እያለኝ ያለውና በቅድሚያ እሷም ተረጋግታ እኔም ማውራት አለባት። ላይክ ክፍት አይደለችም እኮ ከኔ ጋር ሰላም ሆኖ ለማውራት ክፍት አይደለችም። ላይ እኔ እንጃ መጨቃጨቅን ትወደዋለች ይሁን ትመርጧለች ይሁን አላቅም። በቃ ሁኔታዎች እንደሚቀይሩ አታስብም እሷ። እኔ አላቅም በቃ እኔ እንጃ ይሆናል አይደለ? እሺ ይሁን እያልኩኝ እኮ ነው እሷን ለመረዳት እየሞከርኩኝ ነበረ። እሷ እንዳትከፋ ብዙ እየጣርኩኝ ነበረ፣ ግን ማንም ያንን አይላችሁምና ተውት። ከሰው ምንም መጠበቅ አያስፈልግም። ግን ከሀይሚ መስማት ፈልገው ነገር አለና እሱም ነገር እሷ ያንን ነገር ፈልገው ነው ወይ ከኔ ተለይታ መውጣቱን ፈልገው ያን አክል አስጨንቂያት ከሆነ ማወቅ ፈልጋለሁ። እሱን መቤቴ ሀይሚ ያንን ፈልገው ከሆነ ላይክ ወንድማ እሺ ወንድም ነው በቃ እህቱ እንደዚህ ስትሆን እህቴ ተጎዳች ብሎ ሊያስብ ይችላል። ግን እኔ እንጃ እግዚአብሔርን ሀይሚን እኔ በድያታለሁ ምናምን ብዬ ማስብበት ነገር የለም። ላይክ እኔ ስህተት ልሰራ እችላለሁ፣ ሰው ነኝ። እሷም ትሰራለች። ምንም ማይካድ ምንም የምሸፋፍነው ነገር የለም አይደለ?
እኔ የሆነ ነገር ሳደርግ ስተት ከሆነ ማረም ነው እንጂ እሷም ሌላ ስተት ስትሰራ እኔም ሌላ ስተት እየሰራን መተራረም የሚመስል እየተጫረስን ነውና እኔ ደግሞ በዚህ ወይ ደግሞ መቀጠል አልፈልግም። ከማንም ጋር ከዚህ በኋላ እየጣለው እየጨቃጨቅኩ መምጣትም አልፈልግም። ላይክ ሃይሚ እኔን ከፈለገች ይዋለው ብያት ነበር። አላቅም ከአብሳላትም ጋር እኔ ያልጨረስኩት ነገር አለ ብላ ተሰምቷት ከሆነም አላቅም። እኔ ከሷ ጋር ምንም የለኝም። እኔ እንጃ አንዳንድ ሰዎች የሚረዱበት መንገድ አይገባኝም። ምክንያቱም ስለ አብሳላት እያወራው ነው። አብሳላትን በቃ ምንድነው ከኔ ላይክ እሷ አፈቅርሃለሁ ስትል እኔ ምንድነው የመለስኩላት ምላሽ ሊገባኝ አልቻለም። ሌላው ሰው ጋር ሲደርስ እኔም አፈቅርሻለሁ ነው ወይ መልሱ? ሰው የሚረዳው አረዳድ አልገባኝም። እኔ ምንም ላደርግ አልችልም። ከዛ በላይ ማንንም ሰው አላስቀይምም። ላይክ በሰላም ነው የምንፋታው፣ በሰላም በቃ አብሳላትን ነገርኳት፣ በቃ ጨረስኩኝ። ሌላ ምንም ልል አልችልም። አፈቅራለሁ አለች። እኔ ደግሞ አይሆንም የራሴ ህይወት አለኝ አልኳት። ላይክ የራሴ ህይወት አለኝ ማለት ደግሞ ከአብሳላት ጋር ወይ ከሆነ ሰንባሪ ጋር አይደለም። እንዴት እያሰባችሁት እንዳለም አላቅም። ሃይሚም ሁሉም ሰው እንዴት እየተረዳው እንዳለ አላቅም። ነገራቶችን እዳፈሩ ይሆናል። ላይክ ከባድ ሪስክን ወስድ ይሆናል። ግን የምወስድበት ሪዝኖች አሉኝ። በምክንያት ነው። ካሜራ አለ፣ መረጃዎች አሉ። በምክንያት ነው ሁሉንም ሪዝን ወስደው አይታዩም። ግን እሱ ገብቷቸዋል፣ አይታዩም። ከዚህ በፊት የተፈጠሩት ነገሮች ሰው እኔ ባላደረኩት ነገር መጥቶም ጀጅ ያደርጋል። ከዛ እኔ ይደፈደፍብኛል፣ ከኔ ጋር እጣላለሁ፣ ከሃይሚ ጋር እንጣላለን። በቃ ይቀጥላል፣ ህይወት ይቀጥላል። እኔም ባላደረኩትም ገብቷቸዋል። አዛ ይሁን አልኩ። አሁን ደግሞ ብሎ ወንድሙ መጣ፣ ኤፍሬም መጣ። ላይክ አነጋገሩ ልክ አይደለም። ወንድም እንደዚህ አይደለም አለ አይደለ? እኔ ከዚህ በፊትም ተናግሬያለሁ፣ ታስታውሳላችሁ። ላይክ ሀብቴ ፕራንክ አድርጎኝ ከሃይሚ ጋር እንድትቀጥል አልፈልግም ምናምን ብሎኝ እንደዛ የምፈራው እግዚአብሔርን አፍ ማልከፍትበት ወንድሜ፣ እንደዛ የምፈራው ወንድሜ የመለስኩለት መልስ ታውቃላችሁ። አይመለከትህም ነው ያልኩት። እኔ ራሴን ህይወት እመራለሁ፣ በራሴ መንገድ እሄዳለሁ። ግን እኔ ላይክ ተመችቶኝ የሆነ ስህተት ከሆነ ላይክ ሱሱስ ገብቼ የሆነ ነገር ከሆነ የመናገር መብት አለው። ገብቷቸዋል። ግን ደግሞ እኔ አምኜበት የገባሁበትን ህይወት ውጣ ሊለኝ አይችልም። የኔን ህይወት ሊኖር አይችልም። ወይ ወንድሜን አግብቼው ምናምን ልኖር አልችልም። አስታውሱት። በስርዓት ነው እንቅጩን የተናገርኩት። ቤተሰብ ነው፣ የግል ህይወት ነው። በቃ የተለያዩ ናቸው። የተለያየ አይነት አቀባበል ነው ለሁለቱም እኔ የምሰጠው ቦታ እና የመለስኩትን መልስ አይታችኋል። ላይክ ወደፊት እኔና ሃይሚ ባንጋባ እንኳን ጥሩ ህይወት ባይኖረን እንኳን ብንለያይ እንኳን መጣገያቼ ቤተሰቦቼ ናቸው አይደለ? ግን እንደዛ እንኳን ሆኖ ሃይሚ ላይ ተማምኘን የተናገርኩት ያንን ንግግር ስለማውቃት ጥሩ ልጅ ስለሆነች ወንድሜን ተናግሬዋለሁ። ግን የኤፍሬም አመጣት ደግሞ ደስ አይልም። ወይ በስርዓት ቁጭ ብሎ ለመፍታት አይደለም፣ በግድ ወደ ጸብ ለመጋበዝ ነው የሚመስለው። ይከብዳል ታውቃላችሁ። እሺ እኔና ኤፍሬም እኔና ሃይሚ ጥሩ ህይወት ላይክ ፈጣሪ ብሎ አብረን ተጋብተን መኖር ጀመርንና ከኤፍሬም ጋር ምን አይነት ፊድባክ ነው የሚኖረኝ? ትንሽ ይከብዳል እኮ አንዳንድ ጊዜ ይከብዳል። ማሰብም አለብህ። እህትህ ናት። ማንም አልካደም፣ ማንም ምንም አላለም። ግን እህትህ ላይ ደግሞ ላይክ አዛዥ ነኝ ማለት አትችልም። በሚያገባክ ልክ ነው እህትህ ላይ የሚያገባክ። መብት ባለክ ልክ ነው እህትህ ላይ መብት ያለክ። ልጨቁናትም ምንም ልትላትም አትችልም። እኔ እውነቱ ስነግራችሁ የፈለገ ጾም ቢሆን የፈለገ ምናምን ቢሆን ኤፍሬም እዚህ ጋር መጥቶ ሃይሚን አውርቻት እኔ ፈልጌው አይደለም ምናምን ማለት እያስገደዳት አይነት ነገር ካየሁኝ እግዚአብሔርን አልሰማውም፣ እጣለዋለሁ። ምንም አያመጣም። እኔ ይሆናል አይደለ እንጃ። እስቲ ተከባብረን እንኳን እንለፍ። ሁልጊዜ ጸብ ያስጣላል በሚለው ነው ዝም እያልኩ ያለሁት። እንደፈለገ አፉን ቢከፍት እኔ መጥቼ አልከፍትም። በቃ ይሆናል አይደለ ጭንቅላ መለካካት አልፈልግም። ለሁሉም ግን ልክ አለው። አሁን መታም ሃይሚ እውነቱ ስነግራችሁ አልፈልግም፣ በቃ እኔ ካንተ ጋር መሆን አልፈልግም ቀጥታ ካለችኝም በቃ ተዋለው። ምንድነው ህይወት ይቀጥላል። እሺ ዓመት አይኖርም እኮ አይደለ እንዴ ምን ከሃይሚን በፊትም ኖር ያለውኝም ከሃይሚን በኋላም እኖራለሁ። ትንሽ ጊዜ ቢከብደኝ ነው
እንዲም ስል ደግሞ ተንጫጩ አሏችሁ። እንዴት ይላል እንዴት በሉ አላችሁ። ያ የኔ ህይወት እኮ ነው። ሰውን አንድ ማድረግ ይመስል ማለያየት አይበጅም፣ ሙድ የለውም፣ ደስ አይልም። እኔ በእንደዛ አይነት መንገድ ማምን ሰው ነኝ። ለሃይሚም ቢሆን እኔን አታ ምንም አትሆንም፣ በቃ ህይወቷን ትኖራለች፣ ትቀጥላለች። ትንሽ ጊዜ ሊከብዳት ይችላል፣ መላመድ ከባድ ስለሆነ ትንሽ ጊዜ ሊከብዳት ይችላል እንጂ ሌላ ምንም የሚፈጠር ነገር የለም። ሰላም ሆነን መቀጠል ከቻለን እንቀጥላለን። መቀጠልም አንችልም ከሆነ በቃ ያበቃል። ምንም አዲስ ነገር የለውም። ያው የሚያሳዝነው እየተዋደዱ መለያየቱን ላይክ እኔ ጋር ያለውን ስሜት እሱ አታውቅም። እሱ ነገር ነው ትንሽ የሚረብሸው ምናምን እንጂ ኖርማል ነው፣ ሁሉም ነገር ይስተካከላል። ግን በወንድም ደግሞ እንደዚህ አይደረግም ይሆናል አይደለ? እኔ እንጃ። ቤተሰብ የሁለት ሰዎች ግንኙነት መሀል ሲገባ ያስጠላል፣ ይደብራል። በጣም ቢግ ሼም የሆነ ነገር ነው እና አንዳንድ ሰው ደግሞ የምታወሩትን ነገር የሆነ ልክ ስጡት፣ ገደብ ስጡት። በጣም የሚያስጠላ ንግግር የምትናገሩ ሰዎች አላችሁ። በጣም የሚደብር ነገር በእናንተ ህይወት ላይ ቢደርስ ምንም እንደማታመጡ ታውቁታላችሁ። በጣም እዚህ ጋር እኔም ሆነ ሃይሚም ሆነ ሌላም ሰንባዲ ሆነ ቆሞ እንዲህ በኮንፊደንስ የሚያወራ ሰው በጣም ጀግና ነው። እናንተ ግን ላታረጉ ትችላላችሁ። ዞር ብላችሁት እስቲ እየተፈጠረ ያለውን ነገር እስቲ አንብቡት። ላይክ በቃ ብሩክ ከሆነ ብሩክ ላይ ለመፍረድ ትሮጣላችሁ። እኔም እቀበላችኋለሁ፣ ችግር የለብኝም። እናንተም ለመፍረድ ነው፣ እኔም ለመቀበል ችግር የለብኝም። እኔ ጸጋ ሰጥቶኛል። የሚመጡብኝን ነገሮች በጸጋ አምኖ መቀበል እግዚአብሔር ይመስገን ለበጎ ነው ማለት ለምጃለሁና ችግር የለብኝም። ማንም ጀጅ ቢያደርግ ማንም ሰውን ለመጣል ቢሞክር እኔ ግድ አይሰጠኝም። ላይክ መንገዴን ነው የሚሄደው። ፈጣሪ ባለልኝ መንገድ ነው የሚሄደው፣ በሰው አይደለም። ሰው እኮ የሚያኖር ቢሆን እዚህ ዓለም ላይ አንድ ሰው አይኖርም። እግዚአብሔርን ይሄ ያቅ ነው። አንድ ሰው አይኖርም። ሰው የሚያኖር ቢሆን ኖሮ ይሄ ግልጽ ነው። ክፋት ምንም አይሰራም። ለማንኛውም ሰውን መለያየት ኃጢአት ነው፣ እወቁት። ሰውን መለያየት ኃጢአት ነው። ሃይሚን ደግሞ እኔ ላይክ ኤፍሬም እንደዛ ሊናገር የሚችልበት ምንም አይነት ምክንያት የለም። አለመግባባቶች አሉ፣ እሱ መፍታት እንችላለን። ላይክ ሃይሚ እየተቀበለችኝ ስላልሆነ ነው። ግልጹን እየነገርኳት እውነቱ እየነገርኳት እያመነችኝ ስላልሆነ ነው። እንደውም እኔ ታግሼ በመቆየቴ በጣም ጎበዝ ነኝ። እመቤቴ አለመታመን በጣም የሚያስጠላ ነገር ነው። ላይክ የሆነ ነገር አድርጋችሁ ቢሆን እሺ ይሁን፣ ባልተፈጠረ ነገር ነው ሁሉ የተዳረስ ነው እኮ። ስንት ጊዜ ያችል ስንት ወር ሆነን ካሜራማን 2-3 አልሆነንም አልፏል። አዶን ነው በቃ አላረ በዛ መሃል የሆነ እኔ እንጃ እግዚአብሔርን በመሃል የምትናገሩ ንግግሮች ብዙ ያሰፋሉ ነገራቶችንና ያናድዳሉ። ላይ ከርግዝናው እንጀምር ቢባል እንኳን ያ ልጅ የኔ ብሩክ አይደለም አልኩኝ። በቃ ምን ላድርግሽ የኔ ልጅ ባልሆነ ነገር እዚህ ተዳረ እሺ አልኩኝ። በቃ የውስጤን እያወቅኩኝ ምንም ከዛ ሰው ጋር ምንም እንዳሌለኝ እያወቅኩኝ እሺ ብዬ ተቀበልኩኝ። መጥቷል ግን ይሁን። ስላንቺ ሰው ቢነግረኝም ልለይሽ ፍጹም አልቻልኩም። እንዳልቆርጥ አቃተኝ እንዳልቆርጥ ከሰው አላየሁሽ እንዳልቆርጥ ደሞ ይታየኛል ውበትሽ ሳስለይሽ ስላንቺ ሰው ቢነግረኝም ልለይሽ ፍጹም አልቻልኩም። እንዴት ነሽ? ምንድን ነው አተኝም እንደ እንቅልፍ ፊትሽ ቀላልቷል። እሱን ተው። እንዴት ነህ? እኔ ደህና ነኝ። አንቺ እንዴት ነሽ? አለሁ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። አመሰግናለሁ ይዛ ስለመጣሽ። እኔ እንዳንተ አይደለሁም ግን አመሰግናለሁ። ማውራት ፈልገው ነገር አወራታለሁ። እኔ የምልህ ነገራቶችን በጉልበት ነው የምታስበው? ማለት በጉልበት መፍታት ነው የምትፈልገው? ኖ ማውራት ፈልጋለሁ ነው ያልከው? አውራት ከኔ ጋር አውራኝ ተወሱና ከኔ ጋር አውራ ነበር ልታወራኝ ነበር። ወንዱ አለ። እሺ ቶ አንተ ልቦና ይስጥ ፈጣሪ። እኔ የምለው ቅመሜ ተመችቶሻል? ያለሽበት ሁኔታ ደህና ነኝ። ተመችቶሻል? ምንም አልልም። እሺ ያው ካሜራ ይዤ ነው የመጣሁት። ከኔና ካንቺ ብዙ የሚጠብቅ ቤተሰብ አለን አይደለ?
እኔም እጠብቃለሁ፣ ቤተሰብም ይጠብቃል። ግን ላይክ እኔ ባሌለውበት ቤት ድረስ መጥቶ አንቺ መውሰዱ ልክ ነው ብዬ አላምንም። ምክንያቱም እኔም ኃላፊነት የተሰጠኝ ሰው ነኝ አንቺ ላይ አይደለም። አምነሽበት ፈልግ አስገድጄሽ ነው ከኔ ጋር እንድትኖር ያደረኩት አይደለም። ግን ካለው ሁኔታ አንፃር ነው። እሱ ላይም እንድትፈርድ አልፈልግም። ያው ወንድሜ ስለሆነ እንደ ወንድም ደግሞ ስላሰበ ስለተጨነቀ ነው። እሱ ላይ እንድትፈርድ ምናምን አልፈልግም። እሺ እኔ አልፈርድም። አሁን ተው ያለፈውን ተውና ምን ልክ ነው። እሺ ልክ ነው። ግን ትዝ ይልሻል ሀብቴ ፕራንክ ያደረገኝ ከአንቺ ጋር መሆን አልፈልግም፣ ከእሷ ጋር እንድትሆን አልፈልግም ሲለኝ የሰጠሁት መልስ አለ አይደለ? ግን በዚህ ሁኔታ ለጀጅ ምናምን አይደለም። ግን ሃይሚ ብሩክ የዛን ሰዓት ምንም አልነበረብንም። እኔ እናንተ ሰላም ነበርና ድንገት መጥቶ ሀብቴ እንደዛ ሲለን ጸብም ቢሆን መጥቶ ቢናገረኝ አይመለከተውም። ያው እናገራለሁ ካሜራ ፊት። ሜቢ እሱ ወይ ጭንቅላቱ አልበሰለም ሊሆን ይችላል። ኖ ፕሮብሌም። ግን እንደዚህ አይደረግም። አይደለም ብሩክ እንደዛ አትበል። ወይስ ትፈልጊዋለሽ አንቺ? ኖ ሃይሚ ይሄ እኮ ህይወት ነው አይደለ? እኔ እዚህ ጋር አልቀል ወንድሜ ስለሆነ ሜቢ ጓደኛዬ ስለሆነ ልደፋፍንለት አልችልም። ገብቶሻል አይደል? ይሄ የኔና አንቺ ህይወት ነው። ምታስከብሪውም ምታስንቂውም አንቺ ነሽ አይደለም? አይደለም ስሚኝ፣ ምታስከብሪው እንዲጠራት አይደለም። ስለራሳችሁ ህይወት መተወሩ ለምን ነው ስለኔ የምትወራው? እየተከባበረን ብንኖር አሪፍ ነው። ዝም ብለህ ከሷ ጋር መቻከበር ነገር ጨርስ። መቻከበርከኝ አሁንም እኮ አልተናገርኩም። እውነታውን ነው እየነገርኳት አይደል? የሷን ህይወት አንተ አትኖርላትም እያልኩ እንዳታወራ። በቃ ማውራት የፈለግከውን ከሷ ጋር አውራ፣ ጨርስ። እሺ ፈልገሽ ነው ከቤት የወጣሽው ማለት አስገድዶሽ አይደለም? ይሄንን ነው ማወቅ ፈልገሽ ነው? እኔ እሱ አላስገድደኝም፣ ግን ደግሞ ካለው ሁኔታ አንፃር እሱ ይዞኝ ስለመውጣቱ እንድትፈርድበት አልፈልግም። አመሰግናለሁ ማለት አይደለም፣ ምንም ሌላ አልፈልግም። በቃ አንቺ ፈልገሽ ከሆነ ይመችሽ። ስለዚህ የፈለጋችሁትን ነገር ማድረግ ትችያለሽ፣ የፈለግሽውን ህይወት መምራት ትችያለሽ። ገብቶሻል? ላይክ አይደለማ ምንም ማድረግ አልችልም እኮ እንደዛ ያው ሁሉ ነገር እየተፈጠረ እንደዛ አይነት ነገር እየተከሰተ ምን ተፈጠረ? እንዴ እኔ እኮ እየተሰቃየሁ ነበር በመሃል ቤት አይደል? በምን የተሰቃየሽ? በብዙ ነገሮች። በምን? ለምሳሌ ምን? ብሩክ አሁን እሱን እኔ መናገር አለብኝ። ንገሪኛ። ለምሳሌ ምን ተፈጠረ? ምን ተፈጠረ? እውነት ባልሆነ ነገር ነው እኔና አንቺ እየጣላን ያለው ነው አይደል እኮ። በቃ አሁን ተው ሁሉንም ነገር። ለምንድን ነው ስለዚህ ነገር አናውራ። በቃ ለዚህ ከሆነ የጠራኸኝ በቃ እኔ እንጃ ፈልገሽ ነው የሄድሽው አይደል? እሺ እግዚአብሔር ይስጥልኝ። እኔ እሱ ምንም አላስገድደኝም። አስገድዷት ነው ምናምን ብለህ ደግሞ ከሱ ጋር እንድትጣላ ነው አይደለም? ከሱ ጋር መጣላት አለመጣላት አይደለም። አሁን ያንቺ ፍላጎት ነው ከኔ መለየት፣ አምነሽበታል ማለት ነው። ብሩኬ እኔ ካንተ መለየት አልፈልግም፣ ግን ደግሞ በቃ ያለው ሁኔታ እኔ ምን ላድርግ? እሺ እንዴ ካንተ መለየት በፈልግ እኮ እንደዚህ አላደርግም ነበር አይደለ? እኮ ሰጠውሽ እኮ ካንተ መለየት በፈልግ እንደዛ አላደርግም። ሰጠውሽ እኮ እኔ ይሄው ነይ ሰላም ከፈለግሽ ይሄው አለው አልኩሽ እኮ። አልቀበላልሽ ሰላም እንዴ ምኑ ነው ሰላም ያገኘችው እቺ ልጅ? ካንተ ጋር ሆና ሲውና ሰላም ያገኘችው አንተ ነህ። ሰላም እየነሳ ያለው እንዴ መጀመሪያ እኮ እቺ ልጅ ሰላም አንተ ነህ። ሰላም እየነሳ ያለው እኔማ ሰላም ለመስጠት እሷን በደንብ የምታስረዳ ከሆነ አስረዳት እኮ አልኩ። አንተ ነህ እኮ እሷን የሆነ አለ አይደለ እንደ ታላቅ ራስን ካሰብክ እኮ አንድ ነገር ልንገር፣ ገና ብዙ ነገሮች ይቀራል። ያልጨረስከው ነገር አለ። ምን አለብህ? መጀመሪያ ከዚች ልጅ ጋር ለመሆን ብዙ ነገሮች ያልጨረስከው ነገር አለ። እነዛ ነገሮች ጨርስ። ምንስ ያለ እንዴና ያውቀዋል። ምን አለብኝ? አሁን እርግዝና አልትለኝ እንደ ብዙ ነገሮች አሉ። እርግዝናው እኔ አይመለከት። ያልጨረስከው ነገር አለ። መጀመሪያ ጨርስ። እቺ ልጅ ሰላም እያገኘች ያለው ወይ ጉድ ፈላ። ሰላሙን እያሳጣ ያለው አንተ ነህ። እሺ እኔ አልጣላህ ምንም አይደለም። ይሄ የሆነ እንደ ልጅ አልሆንብህም አንተ ላይ እንደ ትልቅ። አንቺ ዝም በይ በቃ። ሀይሚ ፈልገሽ ከሆነ ፈልግ ያለው በይ ቀጥታ። ሌላ ምንም አማርኛ አልፈልግም። እኔ እያስጨነኳት አይደለም። ምን እንዴ በእኛ ህይወት መሀል እኮ አንተ መግባት አትችልም። እውነቱን ነግረህ የገባሁት እቺ ልጅ ሰላም ስላልሆነች ነው እኮ እሷ። ወይ ሰላም ስላል እኔ ሰላም ነኝ እንዴ? እኔ ሰላም ነኝ። አሁን ራሱ ታማለች። እየታመመች ያለችው ደግሞ በአንተ ምክንያት ነው። የገባህ አይደለም? በእኔ ምክንያት ነው የታመምሽው እና በማን ምክንያት ነው አይደለም? አንተ በምታመጣቸው ሴቶች ናቸው እየታመመች ያለችው። ትሰማኛለህ ኤፍሬም? አይመለከትህም እንዴ? አይመለከተኛል እኮ አልኩህ። ብዙ ቀን ነገርኩህ። አይገባም? ብዙ ጊዜ እኮ ነገርኩህ። እንደዚህ እንድትለኝ አልፈልግም። አይመለከትህም። በት ጉዳይ የሚያገባህ ልክ ነው የሚያገባህ። እሺ ቆይ እዛ ጋር ሆነ አውራ ቡኪ ገብቷል። የሚያገባህ ልክ ሆነ ነው የሚያገባህ። ያለ መጀመሪያ መጨረስ ያለብህ ነገር ጨርስ። አያገባም እሱ። እኔና ራሷ መፍታት እንችላለን። ሃይሚ አሁንም ቢሆን እሺ ነገርሽኝ፣ ፈልገሽ ነው የወጣሽው። በቃ እቀበለዋለሁ፣ ችግር የለውም። እኔ እሱ አላስገድደኝም ነው ያልኩህ። ሲቀጥል ደግሞ እኔ ካንተ ጋር መለየት አልፈልግም፣ ግን ደግሞ ያለው ሁኔታ እኔ ሰላም እያሳጣኝ ስለሆነ ነው። እሱ ነይ እንሂድ ሲለኝ ተስማምቼ ልንገርሽ ሃይሚ፣
እውነቱን ልንገርሽ ከዚህ በኋላ የምታገልልኝ ሰው ላትሆኚ ትችያለሽ። ምን ማለት ነው? ይሄን ስለመለሽልኝ ብቻ በቃ ይሁን አይመለከተኝም ብዬ መተው እችላለሁ። እሺ የምታገልልሽ አይነት ሰው ምን አድርጊ ነው የምትለኝ? ምን አድርጊ አይደለም በቃ ትክክለኛውን በቃ የሚበጀውን ወስነሻል። ሃይሚ እኔ እንለያ አላልኩሽም እኮ አንተ ታገልላት፣ አንተ አግባት፣ አንተ ወለድላት። ጅል ወንድሜ እኮ ነው። ምን አይነት ነገር ነው የምታወራው? ይሁን በቃ የሚያወራውን ነገር ያስተካክል። ሲናገረው የምትናገረውን ነገር አስተካክል። አንተ የምታወራውን ነገር አስተካክል። እንዳታወራኝሽ በሷ ፊት እንዳታወራኝ። ምን ታመጣለህ እኮ እንዳታወራኝ። ስርዓትህን ያዝ ብሩኬ፣ በቃ ስርዓትህን ያዝ። እንደዚህ አይነት ወሬ እንድታወራ አልፈልግም። ወንድሜ ነው፣ ወንድሜ መከበር አለበት። ስርዓትህን ያዝ። አፉን ሲነካ እኔንም ማስከብሪያ እንዲህ ካሰብሽ እኔ በፈለኩት ነገር ነው እየነገርኩህ። ልኬን አንተን ሳስከብር ነበር፣ ግን ደግሞ ወንድሜ ነው እንደዚህ እንድትል አልፈልግም። ገባህ አይደለም? የምታወራውን ነገር ተጠንቀቅ። ጥጋብ አይበለ ጥጋብ እንደሆነ የተነፈሰ አይቀርም። ወይኔ አምላክ፣ መከባበር ካለብን ተከባብረን እናውራ፣ ግን በእንደዚህ አይነት ሁኔታ አይደለም። መጨረስ ያለብሽ ነገር ጨርሽ ቶሎ። እኔ ምን ጨርሰው ነገር አለ? መናገር ያለብኝ ከዛሬ በኋላ ብሩክ የሚባል ሰው አንቺ ህይወት ላይ አይኖርም። መተሽ ስለተናገርሽኝ ብቻ ገብቶሻል? ተናገርኩ። በእኔና አንቺ ህይወት አያገባውም ስላልኩኝ ትናገርኛለሽ አይደል? ያገባዋል ታዲያ አይደለም እኮ አንተ ያገባዋል ነው ይመልሽልኝ። የተናገርክበት መንገድ ነው ምንድነው የተናገርኩበት መንገድ? ምንድነው የተናገርኩበት መንገድ? ምን ማለት ነው? ወንድምህ ሆነ አንተ አግባ። ለምን 1000 ጊዜ ወንድምሽ 1 ሚሊዮን ጊዜ ተከላከለ እንደዚህ ማለት አለብህ? በምንድነው የተከላከለው? አይሚ እያለያየን እኮ ነው። ይሄን እኔ አንተ ያንተን እህት እንደዚህ ብዬ ቢሆን እርግጠኛ ነኝ አታስቀምጠኝም። ስርዓትን ያዝ በቃ ብሩኪ፣ ስርዓትን ያዝ። ገባህ አይደለ? እኔ በአንተ ምክንያት እንደዚህ እየተሰቃየሁ ካንተ መለየት ሳልፈልግ ካንተ ተለይቼ ባለውበት ሁኔታ እኔ ነኝ የማውቀው። እሺ ግን አንተ ችግርህን ሳትፈታ መተህ ዛሬም እንደዚህ አይነት ወሬ ታወራለህ አይደለ? እሺ አውቀሽ ቶሎ በይ። እኔ ምንም ወቅስ ነገር የለም፣ ግን የምትናገረው ነገር አስተካክል። ምንድን ነው የተናገርኩት? ትክክለኛ ነገር ነው የተናገርኩት። ሴትዮ ሰውን ወደላ ትክተች አታብዢው። አንቺም ዝም ብለሽ በከረዩት በይሽ እንዴ። ስለምወድሽ መሰለኝ እዚህ ድረስ ጠርቼሽ ላናግርሽ የፈለኩት። መውደድ እንደዚህ አይደለም። ሂድ በእናትህ ወደዛ። ምን እስቲ አንተ ወደ አሳየኝ እስቲ ወደ ክፍታፍ። እኔ የገባሁበትን ችግር ብገባ አንዱን እንኳን አታስተካክል። ወረኛ ዝም ብለህ እንጣጥ ይኸውልህ ኤፍሬም፣ ይኸውልህ እስካሁን አክብሬያለሁ። እሺ አንጠለጥላለሁ። እሺ አክብሬያለሁ። ወሬ ብቻ እደፋለሁ። እሺ ስነ ስርዓትን እሷ ናት ብዬ ነው ዝም ያልኩሽ። ማንንም ፍራ አትፍራ አይደለም፣ ልክህን አሳያለሁ። ታውቀኛለህ ደግሞ። እሺ የመላጣ ልጅ ታውቀኛለህ፣ ማረግህን ታውቃለህ። እንከባበር። እኔ አልሄድም። ማውራት ያለበት ነገር ምን አይመለከተኝም። አንቺ ሂጂ ምናምን ምን ታመጣለህ? ማመጣውን አሳያለሁ። እጅ እንዳነካሽ ምን ታመጣለህ? አሳይ እኮ አንተ ምን እንዳነካሽ ህይወቴ ውስጥ ገብተህ በጠበቅከው ምን ታመጣለህ? እህቴ ውስጥ ነው የገባሁት። የምን እህት? እህቴ ውስጥ ነው የገባሁት። አይመለከትም። ስለ እህት እንዴት ነው አይመለከትም? አይመለከትም። ዞር በል ህፃን ጅል እንዳ አጠገቤ እንዳትደርስ። ምን ነሽ ሃይሚ? እርፍ በቃ በእናትህ ልቀቀኝ። እኔ በአንተ ምክንያት ሁሌ እንደዚህ አይነት ነይ እንሂድ። ታዩቱን በዩ ነይ። ቆይ ምንድን ነው በአንተ ምክንያት የምትይኝ? ምን አደረግኩሽ? አብረን እንሁን ስላልኩሽ ነው። እኔ ፊት እንደዚህ እንዳትናገሪኝ፣ ስነ ስርዓት እንዳትናገሪኝ። አይንን ነው ማጥፋት። ወደዛ እንዴት ነው የሚያደርገው? ትሰማኛለህ አይደል? እሺ ምን በሃይሚ ጉዳይ እንዳትናገሪ። አይመለከትም። አበዛው ህፃን ስሚ በእኔ ምክንያት ምን ሆንሽ? አብረን እንሁን ስላልኩ ነው አይደለ? አብረን እንሁን ስላልኩ ነው አይደል እንደዚህ የምትሆኚው? ሃይሚ ነኝ እንሂድ። አንዴ ሂዱ በኋላ እንደዚህ አይነት ነገር ስነ ስርዓት ስነ ስርዓት ይኖር። አዛትን ይላይ አዛት ምንድነው? ምንድነው? ሞኝ አስሎንኩ ነው ማለፍ እኮ ምንም ስለሆንኩ ነው ማለፍ። ያላሳዝናችሁም? ቆይ ግን እናንተ ክብር የላችሁም? ክብር የላችሁም ወይ እንዴ? ስነ ስርዓት ይኖር። እሺ እንከባበር እኮ እንከባበራለን። ምንም የምታመጣው ነገር የለም። እንከባበራለን። ምንድነው እንደዚህ? እኔ አንተ ወንድሞች ላይ አፌን እንኳን ከፍቼ አላውቅም። ምንድነው እሱ አፉን ሲከፍት ታዲያ እሺ ብዬ ልቀበል? አይደለም ስሚ ነኝ። ስርዓትን ያዝ በቃ ልቀቅ። ምን አድርጎሽ ነው አፍ የምከፍችባቸው? ወንድሞች ደርሰውብሻል? ዞር በል። ደርሰውብሻል? እስከምገላት ልጠብቅ ነው እንዴ? ፈልገው አንተ ወደዛ ሄድ በእናትህ። ለምንድን ነው የምገላት? ማንም ያውቃል። በአንተ ምክንያት እኮ እየታመመች ያለችው። በቃ ሂጂ። እሺ ያርግልሽ። እኔ ከዚህ በላይ መወቀስ ምንም ማለትም አልፈልግም። ማንም ምንም አያመጣም ከዚህ በኋላ። እንዴ አፉን እየከፈተ ለምን ተናገርከው ትለኛለች። እንዴ አላበዛችሁም? እሷ ራሱ እየወደድኩ ምናምን እንዴ አይደለም መውደድ። የምታስከብሪው ራስሽ ነሽ።
ምንም አይመጣም ከዚህ በላይ የምታስከብሪው ራስሽ ነሽ። ምንም እንዴ ብቻዬን እንድታገል አደረገችኝ እኮ ህይወትን ብቻዬን ነው እንዴ? እኔና አንቺ እኮ ነው የምንኖርበት አይደል? እንዴ ነው ህይወት ምን አገባኝ ሲጀመር እንዴ በተፈጠሩ ነገሮች። እሱ አፉን እየከፈተ ታዲያ ዝም ልለው ነው? ወንድሞች ላይ ከአፍን ከፍቻ ቃለው ምናምን መች ተናግሮሽ ሁልጊዜ ላንቺ እንደቆም እኮ ነው። የሆነ ነገር ሲፈጠር እኮ ልክ ነው የሚነግሩኝ አይደል? እንዴ እኔ እንታያለን ከኤፍሬም ጋር በእንደዚህ አይነት መንገድ የሚያዋጣው ከሆነ እንሄዳለን። ይመቻችሁ። ሲጀመር ተውት። አይሚ የሚመችሽ እንደፈለግሽ ሁኚ አንቺ። ወንድምና ጓደኛ አብሮ የሚኖር ወደፊት ትዳሬ ነው ብለሽ የምታስቢ ሰው እንደዚህ አይደለም የሚያዘው። ወንድምና ጓደኛ እንደዚህ አይደለም፣ በተአምር አይደለም። በተአምር ይለያያል። በጣም የተለያዩ ፍጥሮች ናቸው። ይግባሽ በጣም lagging in